ዳን ተረጋጋ። በቃ ስሜታዊ ስለሆነች ነው ያለችበት። ስሜታዊ መሆኑ አፋር ለምንድነው መለማመኑ ያስፈለገው? ለምንድነው የምትለማመኑት? በቃ ካልፈለግሽ ችግር የለውም። 10 ምናምን ዓመት አብረን ቆይተናል ከጽጌ ጋርና 13 ዓመት ጓደኛዬን በኖርማል ቀለበት በኖርማል ይደረግ ነው። እንደዛ ስትል ግን ማለት ነው ለምን ያልከኝ ነው? ኧረ እኔ አልወጣኝም። አይ የምሬ ነው። ደስ ብሎኛል። ዳይመንድም ስላደረክላት። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሁሉ ሰላም ነው? እንዴት ናችሁ? ሁሉ አማን? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ የተለያዩ ቪዲዮችን ይዤ መጥቻለሁ። ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ 2000 ሰብስክራይብ አስገቡልኝ። እወዳቸዋለሁ እና ዛሬ ማለት ነው በጣም የምንወዳቸው ማንም ይወዳቸው ናቸው። ጽጌ ሮያል እና ዳኒ ሮያል የቀለበት ፕሮግራም አርገዋል። በቀለበቱ ፕሮግራም መካከል ደግሞ ምን አይነት አስደንጋጭ ነገር ተፈጠረ የሚለው እናያለን። እስኪ ትናንትና እንግዲህ የአንድ ፕሮፖዛል አቅርቦላታል ዳኒ ለጽጌ ማለት ነው እና እስኪ እሱን እንትን ላሳያችሁ። የተለያዩ እንግዶች ራሱ ሁሉ እነ አብርሽ እነ ቡራ ምናምን እነዩ ብዙ እንግዶች ሁሉ በተገኙበት ነው እንግዲህ ታገቢኛለሽ ጥያቄ ያቀረበላት እና በጣም ነው ደስ ያለኝ። እኔ ግን የ13 ዓመት ጓደኛውን ማለት ነው በጣም ተአምር ነው። 13 ዓመት ሙሉ በጓደኝነት እኔ እንጃ ጀግኖች ናቸው። እስኪ አንድ ቪዲዮ ላሳያችሁ። 13 ዓመት ጓደኛዬን በኖርማል ቀለበት በኖርማል ይደረግ ነው። እንደዛ ስትል ግን ማለት ነው ለምን ያልከኝ ነው? ኧረ እኔ አልወጣኝም። አይ የምሬ ነው። ደስ ብሎኛል። ዳይመንድም ስላደረክላት ይገባታል። ያምራል ቀለበቱ። ግን ጋይስ ዳይመንድ ነው እንግዲህ የተገዛላት። ትቀበላለች ወይስ አትቀበልም? የሚፈጠረው ነገር ምን ይሆን? እንግዲህ በጣም ከባድ ነው። እስከ መጨረሻው ተከታተሉ። ምንም ነገር የለም። በጣም ደስ ብሎኛል። ዳንዬ 10 ምናምን ዓመት አብረን ቆይተናል ከጽጌ ጋርና በዚህ ሁሉ ጊዜ ላይ ብዙ ውጣ ውረዶችን አብረን አሳልፈናል። ብዙ ነገሮችን አብረን አሳልፈናል እና እስካሁን ያሳለፍናቸው ነገሮች በተናጠል ማለት እኔ ሌላ ቦታ እሷ ሌላ ቦታ እየሆንን ያሳለፍናቸውና ያ ነገር ይበቃል ብዬ አሰብኩኝና በጣም ነው የሚያስፈራው። አሁን እራሱ በ2018 የሆነ ነገር መፈጠርም አለበት እውነት ለመናገር ማለት ነው። የድሮ ፎቶቸውን ብታዋቸው ማለት ነው በጣም የሚገርም ዛሬ ላይ ይደርሳሉ ያልተባሉ እኔ እንጃ በቃ ሁሉንም ፈጣሪ እንትን ስለሚል ሁሉንም ለሁሉም ጊዜ ያለው የሚባለው ለካ እውነት ነው። እኔም ዛሬ እንደዚህ ነኝ፣ ግን ወደፊት እንግዲህ እግዚአብሔር ካለ የት እንደምደርስ እሱ ነው የሚያውቀው። እንግዲህ መድኃኒዓለም ሁሉን ነገር ያውቃል እና እስኪ አንድ ቪዲዮ ላሰማችሁ። ሬስ ነገር ዳኒ ከልቤ ነው በቃ ደስ ያለኝ ማለት ነው። ለማስመሰል ሳይሆን ደስ ብሎኛል። በቃ አብሮ አደግህን ራሱ ማግባት የእድለኝነት ነው ባይነኝ እንደኔ ማለት ነው። ለምን ትዳር ውስጥ ገብታችሁ አዲስ ሌላ የሚፈጠር ነገር አይኖርም። ለምን ትተዋወቃላችሁ። የምትፈልገውን አንዱ እሷ የምትፈልገውን ሁሉ ነገር ስለምታውቁ ረጅም መሄድ ይቻላል ብዬ አስባለሁ። ፈጣሪ ይርዳ። ግን ደግሞ በዚህ ቀለበት ብቻ ፎግረህን ደግሞ ሰርጉን እንትን ማለት አይቻልም። እሱን ነው የምንጠብቀው ይመስለኛል። እንግዶቻችንም እየደረሱ ነው። አንዳንድ የተጠሩት ሰዎች አሉ። እንግዲህ እያንዳንዱን እየተቀበልን ምናምን እና ጋይስ እንግዲህ ጽጌ መታለች። አይኗን ተሸፍና መታለች። እንግዲህ ምን ትል ይሆን? እስኪ እናያት። ቤተሰቦችሽ በጉጉት የሚጠብቁት ቀን ረጅም ዓመት ደግሞ እኛም ስንመኝላችሁ የነበረ ነገር ዛሬ ሊሆን ነው እና ብቸኝነት ሊነሳ ሊያገኝ ነው መቋጫው። ጣጣትሽን ያየሁት ጓጉቻለሁ ባሌሽ ልሆን። አሁን ይዘሻል ነይ ወደፊት አማተ እንግዲህ ጽጌ ተይዛ መታለች። እንግዲህ አብርሽና ቤቲ ናት። አብርሽና ቤዚ መሰለች ግን አይ ነው ግን
ይዘዋት መጥተው እንግዲህ የጋብቻ ጥያቄውን አልቀበልም እንዴ ጽጌ ምንድን ነው የምትፈልጊው እንዴ? እንዴት ለምን ማትቀበዩ? ለምንድን ነው ማትቀበዩ? ይሄን ሁሉ ፕሮግራም በዚህ ሁሉ ሰው መካከል እንዴት አትቀበይም? እግዚአብሔር እንዴት ነው ማትቀበይ? ጊዜ አይደለም ምናምን ለምንድን ነው ጊዜ አይደለም? በአሁን ሰዓት እውነት ልባም ወንድ ተገኝቶ ነው? በአሁን ሰዓት ጥሩ ወንድ ተገኝቶ ነው? ኧረ ጽጌ ግፈኛ ነሽ የምር። ጊዜ አይደለም ምናምን አያስብልም፣ የምር አያስብልም። እስኪ ቪዲዮ ላሳያችሁ። ወይኔ ዳኒ ወንድሜን አይዞ ላንተም ቀን አንድ ቀን ተንበርክካለ። ብቻ ያው ወንድ ነው የሚንበረከከው። እስኪ አንድ ቪዲዮ ላሳያችሁ። ዳኒ ተረጋጋ። በቃ ስሜታዊ ስለሆነች ነው ያለችበት። ስሜታዊ መሆኗ እኮ አይደለም። ለምንድን ነው መለማመኑ ያስፈለገው? ለምንድን ነው የምትለማመኑት? በቃ ካልፈለግሽ ችግር የለውም። ተለምና እኮ አይደለም ተለምነሽ አይደለም ታረጊልኝ። አብርሽ ቁጥር ሬዲ ነው ነገሩ። ሬዲ እሺ፣ አይኗን ለመልከት አንድ ሁለት እሺ ሶስት ሬዲ ነው ነገሩ። ሬዲ ነው። እሺ የኔ አባት ይኸውልሽ ጽግሻ እስከ ዛሬ ችኛዋን ቀን ስጠብቃት ነበረ። እውነት ነው። ብዙ ነገር አሳልፈናል። እኔና ብዙ ነገር አሳልፈናል። እኔ ብዙ የእነሱን ታሪካቸውን በደንብ አውቃለሁ። በነገራችን ላይ ማለት ነው ከህፃንነት እስቲል ነው የሆነ ታይም ላይ ተጣልተው ራሱ ያስታረቀቻቸው ቬሮኒካ ናት እና ማለት ነው የነሱ ፍቅር በጣም የሚያስቀና ለ13 ዓመት እና ከዚያ በላይ የቆየ የፍቅር ህይወት ነው እና በጣም ደስ የሚል የሚያስናና በቃ እኔ ፈታ ያሉ ልጆች በራሳቸው ጀስት አይሚሮ ማለት የሰውን እንትን መብት ሳይነኩ በራሳቸው በቃ የሚራመዱ ልጆች ምርጥ ልጆች እና እኔ ዳኒን በአካል የምታውቁት ዱባይ መጥቶ ታውቁታላችሁ። እኔ አንድ ቀን ብቻ ነው ያገኘሁት። ማለት ምን አይነት ሰው እንደሆነ እንዴት እንደለሰው ልጅ እንደሚያስብ እኔ አሁን አንድ ቀን ሰላም ሳልለው ነው ብሮዬ ምናምን ብሎ ሰላም ብሎኝ ሄደው። የምር እኔ አያቀኝም፣ ግን እኔ ነኝ የማውቀው እና ለሰው ልጅ ያላቸው መልካምነት ምርጥ ናቸው እግዚአብሔር እና ማለት ነው። የፕሮፖዛል ጥያቄ እንግዲህ ወይኔ ጽጌ ግን የምር እኔ ተቀየምኩሽ እንዴ! ተንበርክኮ ይሄን ሁሉ ፕሮግራም አዘጋጅቶ እንዴት አትቀበዩ እንዴ? ነውር እኮ ነው የምር በጣም ነውር ነው እንዴ! እኔ ዳኒ በጣም ያሳዝነኛል እግዚአብሔር እና እስኪ መጨረሻውን እናየው። እየቀለድሽ ነው እንዴ? የምርሽ አይደለም። ተነስ። ምን ማለት ነው? ተነስ። እየቀለድሽ ነው አይደል? ጽጌ አለመረጋጋት ብቻ ሳይሆን ነገሮች አሉ። አብሻው ቆይ ምንድን ነው የምታሳኪው? የራስሽን ስራ ጀመርሽ፣ ዩቲዩብ ትሰሪያለሽ፣ ማስታወቂያ ትሰሪያለሽ፣ ቲክቶክ ትሰሪያለሽ። ምን እንደምታዘጋጁ ይሄን እድል ማንም ያላገኘው እድል ነው የምር ማንም እንዲህ በአሁን ሰዓት በጣም ማንም ያላገኘው እድል ነው ያገኘሽው እና አርፈሽ ተቀበይ ነው የምለው በራሴ ሀሳብ ማለት ነው። እንዴ አረ ይቅርታ ጭራሽ አይቻልም እንዴ! በቃ ያ ስቲል ነው ጓደኛችሁ፣ ብዙ ነገር አሳልፋችኋል። በቃ ኖ እንደውም ማለት እስካሁን ድረስ መቆየት የለባቸው ነበር። ስቲል ነው ከድሮ ጀምሮ ኒንጃ በጣም የሚወደዱ ልጆች ናቸው። እርግጠኛ ነኝ ትወጂዋለሽ እንዴ! በጣም ነው የምትወጂው። ከሱ ውጪ ራሱ ሰው ያለ አይመስልሽ። እኔ ዱባይ ከአሌክስ ጋር ሄደሽ ቪዲዮ ከሰርተሽ ከመጣሽ በኋላ ስትታረቁ ማለት ነው
ማለት ሊታረቅሽ ሲመጣ ልጁ ምን አይነት አክት እንዳሳየሽ አውቃለሁ። ከዛ ወዲህ ብዙ ነገሮች እናንተ ደግሞ እርግጠኛ ነኝ ሰሞኑን ያደርጋሉ ይሄ ቀለበታቸው ማለት ነው። አይ ቲንክ ወይ ነገ ወይ ተነገ ወዲያ። ግን እንደዚህ በፍራቻ በምናምን አይደለም ቀለበት የሚደረገው። በቃ ደስ ውስጥህን ፈሽ ብለህ ደስ ብሏት ነው መቀበል ያለባት እንጂ እንደዚህማ ጭራሽ ጽጌ እውነት አታረገውም። በቃ ኦልሞስት 25 ዓመት ያልፋታል ይቺ ልጅ። ከ25 ዓመት በኋላ ደግሞ ትዳር ደስ ይላል የምር እንዴ። እንደዚህ አይነት እኛ ትክክለኛ ትዳር ስላላገኘን ነው እንጂ እስካሁን 26 ዓመት ሙሉ እንቆይ ነበር። አብርሽ ጀግና ስለሆነ ነው ስቲል ነው እዚህ የደረሰው። ያው እንደኔ ይሉኝታ የሚያጠቃው ሰው ያው ማለት እኔ አስተዳደጌ በጣም ማለት የሆነ ወደ ሃርሙፉል ታውቃላችሁ፣ ላይክ እንደዛ ነው። በቃ ዘገምተኝን በቃ ምንም ማልናገር እናቴን ብትጠይቋት ማለት ነው አሰፋ ምን አይነት ልጅ ነው በልጅነት አስተዳደጉ ምናምን ብትሏት ወይ ነው የምትል። አሰፋ በጣም ዝጋታም ነው የምትላቸው። እግዚአብሔር የመጨረሻ ዝጋታም እና እንደና አብርሽ አክቲቭ ሆኜ ቢሆንማ ይሄኔ የት በደረስኩ ነበረ። ግን ያው ሁሉም ለጊዜ ምንድነው የሚባለው? ለሁሉም ቀን አለው ጊዜ አለው ይባላል እና እግዚአብሔር ያውቃል እንግዲህ አይ ነው 2018 ጀስት በጣም ትልቅ ስራ የምንሰራበት አመት ነው ያርግልን እና ጽጌ እንግዲህ ቀለበቱን ሳትቀበለው ቀርታለች። ጋይስ እንግዲህ ምንም ማድረግ አይቻልም እና በቀጣይ ያለውን ቪዲዮ ቶሎ ብዬ አሳያውቃችኋለሁ። ሰላማችሁ ይብዛልኝ። ሰላም ዳሩ። ወዳችኋለሁ። አይ ላቭ ዩ ሶ ማች